ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 24 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የግንባር መረጃዎችን በዚህ ሰዓት አሰባስቤያለሁ። ዝርዝር የግንባር መረጃዎችን የምትሰሙ ይሆናል። የከበባ ጥቃቶችና የሌሊት ጥቃቶች በተመለከተ የፋኖ መሪዎች ላይ ያነጣጠሩ ጥቃቶች ሌሊት ነበሩ። ከዚህ ጋር በተያያዘ ዝርዝር መረጃ አለኝ። በሌሎች አካባቢ እየተደረጉ ያሉ አውደ ውጊያዎችን በተመለከተ እንደዚሁ የማደርሳችሁ መረጃዎች ይኖራሉ። በሌሊቱ ፋኖ ከተማ ተቆጣጥሯል። ይህንንም በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። የተለመዱ የግንባር ዝርዝር መረጃዎችን፣ የደፈጣ ጥቃቶችን በአማራ ክልል እየተደረገ ያለውን ማዕበል ዘመቻን በተመለከተ ለሰዓት ወደ እናንተ የሚደርሱ መረጃዎችን አሰባስቤያለሁ። ከዛ ባሻገር ደግሞ የኢትዮጵያን አጠቃላይ የኢኮኖሚ ሁኔታ በተመለከተ እንደዚሁ አጭር መረጃ አሰባስቤያለሁ። የግዙፍ የሆነ ኃይል እየተጠጋ ነው የሚል መረጃ አለኝ። ሌላው ኃይልም እንደዚሁ ወደዛው ተጠግቷል። ይህንን በተመለከተም በሰዓት ከምነግራቸው መረጃዎች መካከል ይገኙበታል። በተለያዩ ቀጠናዎች ያለውን አሁን ሁኔታ በተመለከተ እንግዲህ በዚህ አጭር ደቂቃዎች ውስጥ በሞባይላችሁ አሊያም በኮምፒውተር ካልሆነም በቴሌቪዥን እየተከታተላችሁ በአማራ ክልል እንዲሁም ደግሞ በኢትዮጵያ ወቅታዊ ሁኔታ ላይ ያሉ አጫጭር መረጃዎችን የምታገኙ ይሆናል። ሁልጊዜም ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ይኖራችሁ ጥቆማ ዜናችን@gmail.com እንዲሁም ደግሞ ዋትስአፕ፣ ቴሌግራም፣ በሜሴንጀር፣ በትዊተር እና በቲክቶክ መልእክቶች ልታደርሱ ትችላላችሁ። ይህን እያደረሳችሁ ስለሆነ በእጅጉ የማመሰግነው። ተሳትፏችሁ ጨምሯል። በየአካባቢ የምትመለከቷቸውን ጥቆማዎች፣ ትዝብቶች እንዲሁም ደግሞ በማህበረሰቡ ላይ በአስተዳደር ባለስልጣናት የሚፈጸሙ ግፍና ሰቆቃዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንደዚሁ ደግሞ የህወሓት እና የኤርትራ መንግስት ጽምዶ ወይም ደግሞ ጥንድ የሚሉት ግንኙነት ከተጀመረ በኋላ ሌላ አጸፋዊ እንቅስቃሴም አለ። በዚህ ጉዳይ የምነግራችሁ መረጃ ይኖራል። የተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ አሁን በያዝነው የአብይ አህመድ ዘመን መንግስት እንደዚሁ የፕሮቴስታንት እምነት ተከታይ ባለስልጣናት ቁጥራቸው ጨምሯል ተብሏል። ይህንን እንግዲህ የሙዚቃ እና የግጥም ደራሲ ባለሙያ ናቸው ባሳተሙት መጽሐፍ ላይ እያረጋገጡት። ይህንንም ዝርዝሩን የምነግራችሁ ይሆናል። ከዛ በፊት እንግዲህ ከያስኳቸው መረጃዎች መካከል ከአዲስ አበባ የደረሱ መረጃዎች እና ዛሬ ብሔራዊ ባንክ ያስተላለፈውን ውሳኔ በተመለከተ ምናልባት የአድማጭ ተመልካቾቻችን ኢኮኖሚውን፣ ፖለቲካውን በተለይ ደግሞ በንግድ ዘርፍ ያላችሁ ካላችሁ አጠቃላይ ሁኔታው ደግሞ የኑሮ ውድነቱ የፈተናችሁ ከሆነ ይህንን መረጃ ልትከታተሉ የራሳችሁን ማስተያየት ልትጨምሩ ትችላላችሁ። የኑሮ ውድነቱን በተመለከተ በአዲስ አበባ ውስጥ ያለው አጠቃላይ ሁኔታ በተመለከተ አንድ የመረጃ ምንጭ የሚከተለውን አድርሶኛል። እንግዲህ በኢኮኖሚ ጉዳዮች ላይ ጥናት እየሰራ እንደሆነም የሚገልጽ ባለሙያ ነው። ሌሎቻችሁ ማሳብ አስተያየት ልትጨምሩ ትችላላችሁ። በአዲስ አበባ የፍጆታ ሸቀጦች ጭማሪ በ6 ወራት ውስጥ በከፍተኛ ሁኔታ ጨምሯል። የምግብና የፍጆታ ዘይት ምግብ ሸቀጦችና ፍጆታ በተመለከተ ዘይትና በርበሬም በማሳያነት ጨምሯል። እስከ 60% እስከ 100% ጭማሪ አሳይተዋል እነዚህ ሸቀጦች ብሏል። በተመሳሳይ የንጽህና መጠበቂያ ቁሳቁሶች ሳሙናና ሌሎች የንጽህና መጠበቂያ ቁሳቁሶች እስከ 200 እስከ 600% ጭማሪ አሳይተዋል። ያለፉት 9 ወራትና 6 ወራት የጊዜ ገደብ ተወስዶ እየተሰራ መሆኑን ነው እንግዲህ መረጃው የሚነግረኝ። የመንገድ ላይ ምግቦች ቡናና ሻይንም በተመለከተ ባለፉት 9 ወራት እስከ 1200% ድረስ ጭማሪ አሳይተዋል። የጀበና ቡና የሚሸጥ የመንገድ ላይ ሻይና ሌሎች የመንገድ ምግቦች በዚህ ልክ ዋጋቸው በከፍተኛ ሁኔታ ጨምሯል። የኑሮ ውድነቱ እጅግ አሳሳቢ ከመሆኑ አልፎ ተስፋ አስቆራጭ እየሆነ መምጣቱንም ነው የገለጸው። ዳቦና እንቁላል እንደዚሁ ከ100% እስከ 400% የዋጋ ጭማሪ አሳይተዋል። ሽንኩርት፣ ቲማቲም ተለዋጭ ገበያ ውስጥ ቢኖሩም አንዳንድ ጊዜ ይጠፋሉ፣ አንዳንድ ጊዜ ይገኛሉ። ሲገኙም ከፍተኛ ዋጋ የተመዘገበባቸው ጊዜያቶች ባለፉት 9 ወራት እንዳሉ ነው የገለጸው። እንቁላል፣ ስጋ፣ ወተት ከመደበኛ ኢትዮጵያውያን ምግብ ለመሰረዝ ጥቂት ነው የቀራቸው። የምግብ ገበታ ላይ ሁሉም ኢትዮጵያዊ የማያገኛቸው ምግቦች ሆነዋል ብሏል። ይህንን መረጃና አስተያየት ያደረሰኝ በዚህ ሁኔታ ከቀጠለ እንግዲህ እንጀራ ብሎ የሚጠይቅ ህዝብ ወደ አደባባይ መውጣቱ የማይቀር ጉዳይ ነው። መካከለኛ የኑሮ ደረጃ ከነበራቸው ሰዎች አብዛኞቹ ወደ ታችኛው ወለል ወርደዋል። ታችኛው ደግሞ ዝቅተኛ ደረጃ ላይ የነበሩት ደግሞ ወደ ከፋ ድህነት ደረጃ ተብሎ ወደሚጠራው የድህነት እርከን ወርደዋል። ልጅ ማስተማር፣ ቤት መግዛት የመሳሰሉት የህይወት ጉዞዎች ፈጽሞ የሚታሰቡ አልሆኑም። ከዛሬ ነገ ይሻላል የምትለው አንድም ነገር የለም ብሏል። እንግዲህ ይህንን የመረጃ ግርድፍ መረጃ ያደረሰኝ ባለሙያ የመሬትና የቤት ሁኔታን በተመለከተም አንድ የመሬት ደላላ የነገረውንና መረጃ የሰበሰበውን ከአሁን በፊት በየዓመቱ ከ15 እስከ 20 የሚደርሱ ቤቶችንና ቦታዎችን ይሸጥና ያሻሽጥ እንደነበረ፣ ባለፈው ዓመት ግን እጁ ላይ ያሉ ለሽያጭ የቀረቡ ቤቶችም ሆነ
ባዶ ቦታዎች ምንም አለመሸጣቸውን ነው እየገለጸልኝ ብሏል። በፍጹም ጠያቂ የለም፣ ቤትና ቦታ የሚጠይቅ የለም። ግማሽ ዋጋ ድረስ ተቀንሶ ማስታወቂያ ተሰርቶ እንኳን እየጠየቀ የለም ሲል ነው የገለጸለት። እንግዲህ አጠቃላይ ያለው ሁኔታ ነው። እናንተም በዚህ በኩል እንግዲህ ያላችሁን አጠቃላይ ምልከታ ባለሙያ የሆናችሁም እንዲሁ ደግሞ በአጠቃላይ የዕለት ተዕለት ክስተቶች ላይ ያለውን አጠቃላይ ሁኔታ በተመለከተ ሀሳብ አስተያየቶችን ልጨምሩ ትችላላችሁ። ይህንን አድርሶኛል በግርድፎ አንድ የኢኮኖሚ ባለሙያ አመሰግናለሁ። የኢትዮጵያ ብሔራዊ ባንክም ዛሬ እንግዲህ ከዚህ መረጃ ጋር በተያያዘ አብሮ ሊሄድ የሚችል ውሳኔ ማስተላለፉን የመንግስት መገናኛ ብዙሃን አሰራጭተዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ኮሚቴ መግለጫ አውጥቷል። እንግዲህ እንደሱ መግለጫ ከሆነ የዋጋ ግሽበት 14.4 በመቶ ደርሷል። እየቀነሰ ማለት ነው ከነበረበት 30 እና 29% በእጥፍ ቀንሶ ወደ 14.4% ቀንሷል። የቀነሰው ሸቀጥ የኑሮ ውድነት ንረቱ ምንድነው? አስተያየታችሁን አስቀምጡ። የኢኮኖሚ እንቅስቃሴውም እጅግ ከፍተኛ የሆነ እድገት አሳይቷል፣ ተጠናክሮ ቀጥሏል ብሏል። የምንዛሬ መሻሻል፣ የኤክስፖርት መጨመር፣ የትራንስፖርትና ቱሪዝም ዘርፎ ማደጉ ለዚህ የኢኮኖሚ እንቅስቃሴ እድገት ዋና መጋቢ የኢኮኖሚ ዘርፎች ናቸው፣ ደግሞ ሴክተር ዘርፎች ናቸው ተብሏል። አሁን የቱሪዝሙ በጦርነቱ ምክንያት የትራንስፖርት እንቅስቃሴ ያለበት ሁኔታ ይህንን ይገልጻል ወይ? ምናልባት አስተያየት ሊጨምሩበት ትችላላችሁ። ሌላው የገንዘብ ዝውውር ረገድ በኩልም ፈጣን እድገት ተመዝግቧል ብሏል የብሔራዊ ባንክ የገንዘብ ኮሚቴ። ሌላው የባንክና የፋይናንስ ዘርፉን ጤናማ እድገትና መረጋጋት አሳይቷል ነው ያለው። ሌላው የፊዚካል ከብሔራዊ ባንክ ጋር በተያያዘ ፖሊሲው ተጣጥሞ በመተግበሩ ጥብቅ የገንዘብ ፖሊሲ ተፈጻሚ በመሆኑ በዚህም በኩል ውጤት መገኘቱን ገልጿል። ሌላው የውጭ ኢኮኖሚ ዘርፍን በተመለከተ የወጭ ንግድ፣ ካፒታል፣ የሐዋላ አገልግሎት እንዲሁም ደግሞ ሌሎች የሂሳብ እድገቶች እና ከረንት አካውንትን ጨምሮ እድገቶች አሳይተዋል ሲል ነው ብሔራዊ ባንክ የገንዘብ ኮሚቴ መግለጫ የሰጠው። ውሳኔው የብሔራዊ ባንክ የፖሊሲ ተመን 15% ሆኖ እንዲቆይ እንደዚህ ውሳኔ አስተላልፏል። ሌላው ውሳኔው ደግሞ የብድር ጣራው 18% ሆኖ እስከ መስከረም ድረስ እንዲቆይ እንዲሁም ደግሞ ባንኮች የተጣለባቸውን አስገዳጅ የግምጃ ቤት ቦንድ ሽያጭ ግዥ እንዲነሳላቸው ኮሚቴው 4 ውሳኔዎችን አስተላልፏል። ባንኮችን በተመሳሳይ የሚሰጡት ብድር እንደዚሁ እንዲቆይ እና ውሳኔ ሌላ እስኪተላለፍ ድረስ ባለበት እንዲቀጥል መወሰኑን ነው ያሳወቀው። እንግዲህ ከኢኮኖሚ ከኑሮ ውድነቱና ከአጠቃላይ ሁኔታው አንጻር ያለው ነው። አስተያየት ጨምሩበት። ወደ ሌሎች መረጃዎች ሲሄድ እንደዚሁ አዲስ አበባ አንድ ባለሀብት በጥይት ተደብድበው መገደላቸውን የወጡ መረጃዎች ያሳያሉ። ባለሀብቱ ወሰን አካባቢ ከሚገኘው መኖሪያ ቤታቸው በር ላይ ነው በጥይት ተደብድበው የተገደሉት። እንግዲህ ይህንን ባለሀብት በተመለከተ አሳዛኝ ነው። ገና የ40 ዓመት ጎልማሳ እንደሆኑ ነው መረጃው የሚያሳየው። አቶ ደስታው አበው ናደው ይባላሉ። በምን ምክንያት እንደተገደሉ የታወቀ ነገር የለም። ይህ እንግዲህ በአማራ ጉዳይ ቀድሞ የሚደርስ ትሁት፣ ቅን፣ ተግባቢ የነበረ ባለሀብት እንደነበር ነው እንግዲህ የመረጃዎቹና የህይወት ታሪኩ የሚያሳየው። አሳዛኝ የቤተሰብ ታሪክም አላቸው። ምንድነው የቤተሰብ ታሪካቸው? ከሁለት ወንድሞቹ ሰሜን ጦርነት እየተባለ የሚጠራው ፌዴራል መንግስትና በህወሓት መካከል በነበረው ጦርነት ሁለት ወንድሞቹ ለግዳጅ እንደሄዱ አልወጡም። አንድ አውቶቡስ አለው። አውቶቡስን መከላከያ ለግዳጅ ብሎ ይወስደዋል። ስለዚህ ወንድሞቹ ሹፌርና ረዳቱ ነው ወደ ዘመቻ ወደ ትግራይ ይሄዳሉ። አሁን ሁለቱም ደብዛቸው ጠፍቷል። አውቶቡሱም በዛው በትግራይ ነው እየቀረው። እነዚህ ሞቱም ዳኑም ሳይባሉ እስካሁን ድረስ እንግዲህ እርማቸው ሳይወጣ የነበሩ ወንድሞቹ ጉዳይ ባለበት ሁኔታ የሱ ህይወት አልፎ ከአዲስ አበባ አስክሬኑ ወደ ጎንደር ፎገራ አለምበር ሰንቆ መድኃኔዓለም ተብሎ ወደሚጠራ ትውልድ መንደሩ ተልኳል ነው የተባለው። እንግዲህ የሶስቱ ወንድማማቾች ሀዘን አንድ ላይ እርም ይወጣል። እንግዲህ በዚህ የቀብር ስነስርዓት ላይ ነው የተባለው። አሳዛኝ ነው። እንግዲህ የአንድ ቤተሰብ 3 ቤተሰብ አባላት በዚህ ሁኔታ ነው ህይወታቸው ያለፈው። ሁለቱ ለግዳጅ ሄደው አንዱ ደግሞ አዲስ አበባ ላይ ባልታወቁ አካላት ካሁን በፊት እንግዲህ በአማራ ጉዳይ በሚጠሩ ጉዳዮች ቀድሞ ይገኝ የነበረ ሰው ነው እንዲሆነው። የአዲስ አበባ ፖሊስ በጉዳዩ ላይ ምላሽ እንዲሰጥ ሙከራ አድርጌ ነበር። የሰጠው ምላሽ የለም። ሌላው የአማራ ማህበር በአሜሪካ ከሚዲያ ካውንስል ጋር በጋራ በመሆን የአሜሪካ ሴናተር ማናገሩና ማወያየቱን ገልጿል። የአማራ ማህበር በአሜሪካ ከሴናተር ማርክ ዋርነር ጋር ነው እየተወያየው። የተወያየባቸው ጉዳዮች ደግሞ በአብይ አህመድ መንግስት በአማራ ህዝብ ላይ እየፈጸመ ያለው የዘር ማጥፋት ጦርነት፣ የሰብአዊ መብት ግፍና ሰቆቃዎችን የተመለከተና በአማራ ክልል የትምህርትና የጤና ቀውስን መባባስን በተመለከተ ሲሆን ሌሎች አንገብጋቢ በሆኑ የሰብአዊ መብትና የውጭ ፖሊሲ ችግሮችም አብሮ ለመስራትና ለመነጋገር እንደዚሁ በዚህ አጀንዳ ላይ ተነጋግረዋል። ሌላው ዩቲዩብ ሜታ
ፌስቡክ እና ሌሎች ማህበራዊ ሚዲያዎችን ጨምሮ ማለት ነው በአማራ ህዝብና በአማራ ሚዲያዎች ላይ የሚደርሱ ድምፅ ከማሰማት አንጻር በዚህ ላይ የጣሉት ማዕቀብ ሳንሱርን በተመለከተም ተነጋግረዋል ነው እየተባለው። እንግዲህ ብዙ ሚዲያዎች በዚህ መንገድ ፌስቡክንም ዩቲዩብም ጨምሮ ብዙዎቹ ይዘጉባቸዋል፣ ይዘጋሉ። በዚህ ምክንያት እንግዲህ ድምፅ መሆን እንኳ አልተቻለም። ይህንን የአሜሪካ ሴናተሮች እንዲያውቁት ተነጋግረናል ነው እየተባለው። ሌላ ቅድሚያ ለሰብአዊ መብት የተባለ ድርጅት በአዲስ አበባ በርካታ የትግራይ ተወላጆች እየታሰሩ መሆናቸውን ገልጿል። ስርዓቱ እንዲቆም እንዲሁም ደግሞ እንግልቱ እንዲቆም ጠይቋል። ድርጊቱንም አውግዟል። የመብት ተከራካሪ ድርጅቱ እስርና ትዕዛዝ ያስተላለፉ አካላት በተግባራቸው እንዲጠየቁና የታሰሩት እንዲፈቱም ሲል ባወጣው መግለጫ አሰራጅቷል። የትግራይ መረጃ ከተነሳ ተጨማሪ መረጃዎችን ወደ እናንተ ላድርስ። ህወሓት በርካታ ታጣቂ እና የጦር መሳሪያ እያቀረበና ወታደራዊ ዝግጅት እያደረገ ነው ተብሏል። ባለፉት 2 ቀናት ብቻ ከ50 በላይ ተሽከርካሪ ወታደሮችን የጫኑ ማለት ነው ወደ ራያ አዘቦ ቀጠና ዋጅራት ተብሎ ወደሚጠራው አካባቢ ስለማስጠጋቱ ነው ህወሓት መረጃዎች የሚያሳዩት። ይሄ ሆነው ደግሞ ሐራ መሬት ተብሎ ከሚጠራው የአፋር አዋሳኝ አካባቢ መጋሌ አካባቢ ይሰለጥኑ የነበሩ የነፃ መሬት ታጣቂ ኃይሎች ወደ ትግራይና ወደ ዋጅራት ገብተዋል፣ ወታደራዊ እንቅስቃሴ ጀምረዋል መባሉን ተከትሎ ህወሓት ከመቀሌና ከሌሎች የትግራይ አካባቢዎች ወደዚህ አካባቢ ባለፉት 2 ቀናት ብቻ ከ50 በላይ ተሽከርካሪዎችን የጫኑ ታጣቂዎች ወደ አካባቢ ተጠግተዋል። የቡድን መሳሪያዎችንም እንደዚሁ እያስጠጋ ነው ተብሏል። ዋጅራት፣ ጨርጨር፣ መሆኒ፣ ራያ ዘቦ ቀጠና ድረስ አዲስ ኃይል እና አዲስ ወታደራዊ አስተላለፍ ነው የሚታየው ተብሏል። እንግዲህ ህወሓት ሰሞኑን በ6 ግንባሮች በተለይ በወልቃይት 5 ግንባሮች እንዲሁም ደግሞ በአፋር በኩል ውጊያ ለመጀመር እንቅስቃሴ እያደረገ መሆኑ ይታወቃል። አሁን ግን ዋጅራት ቀጠና ራያ ዘቦ አካባቢ አዲስ ወታደራዊ ውጥረት መፈጠሩን ነው የወጡ መረጃዎች የሚያሳዩት። ሌላው መረጃ በአዲስ አበባ የህወሓትና የኤርትራ የሻዕቢያና የህወሓት በተለምዶ እንግዲህ አጠራር ጽምዶ እየተባሉ የሚጠሩት የደህንነት ሰዎች በአዲስ አበባ ስለላ እና መረጃ ስራ ላይ ተሰማርተዋል በሚል ብሔራዊ መረጃና ደህንነት የሚሰሩ ባለስልጣናት እንዲታሰሩና መረጃ እንዲያዝባቸው ክትትል እየተደረገና ስምሪት ተሰጥቶም እየታሰሩ እንደሆነ ነው የተጠቆመው። በርካታ የደብረጽዮን ቡድን ደጋፊ የሆኑ ሰዎች ተይዘዋል። የኤርትራ ስደተኛ የተባሉም እንደዚሁ የተያዙ አሉ። የህወሓት አንጃ ቡድን ንብረቶችና መሰል እንቅስቃሴዎች ላይም እንደዚሁ መረጃ እየተሰባሰበ ነው፣ ግብረ ኃይል ተቋቁሞ ተብሏል። እንግዲህ አዲስ አበባ ያለው ነው። በሌላ በኩል በእነዚህ የህወሓትና የኤርትራ ጥምረት ፈጥረዋል በተባለበት ሁኔታ እነሱን የሚቃወሙ የስምረት ፓርቲ በጌታቸው ረዳ ቡድን የሚመራውና ብርጌድ ንሓመዱ እየተባለ የሚጠራው ቡድን በጋራ ለመስራት በፌዴራሉ መንግስት አቀራራቢነት አማካኝነት በቅርቡ ውይይት ያደርጋሉ ሲል ሚስጥር አዋቂ መረጃ ምንጮች ይህንን ገልጸዋል። እንግዲህ እነዚህ ደግሞ የደብረጽዮን ቡድንን ለማስወገድና የኢሳያስን መንግስት ለማስወገድ የሚሰሩት ቡድኖች በፌዴራል መንግስቱ የሚደገፉ እነዚህም የራሳቸውን የጋራ ጥምረት ለመፍጠር የፌዴራል መንግስቱ አመቻች ኮሚቴ አቋቁሞና ግብረ ኃይል ተቋቁሞ ወደ ስራ ተገብቷል ነው የተባለው። ሌላው መረጃ ዛሬ እንግዲህ የጸሐፊና የሙዚቃ ባለሙያ የሆኑት አቶ ዮናስ ባሳተሙት መጽሐፍ ላይ በአብይ አህመድ መንግስት የፕሮቴስታንት እምነት ተከታይ ባለስልጣናት ቁጥራቸው በከፍተኛ ሁኔታ ጨምሯል ሲሉ በመጽሐፋቸው ውስጥ አካተዋል። በመንግስት ባለስልጣን ውስጥ ከሚኒስተር እስከ ታችኛው መዋቅር ድረስ የፕሮቴስታንት እምነት ተከታዮች ቁጥራቸው በዚህ ዘመን በከፍተኛ ሁኔታ ጨምሯል ነው የተባለው። የጸሐፊና የሙዚቃ ባለሙያው ባሳተሙት መጽሐፍና ርዕሱ ፕሮቴስታንታውያን ከአፄ ፋሲለደስ እስከ አብይ አህመድ ዘመን በሚለው መጽሐፍ ውስጥ በአብይ አህመድ ዘመን የፕሮቴስታንት እምነት ተከታዮች ቁጥር ባለስልጣናት እስከ ታችኛው የመንግስት መዋቅር ድረስ በከፍተኛ ሁኔታ ቁጥራቸው ጨምሯል ብሏል። እንግዲህ በመጽሐፍ ውስጥ ባለሙያው ያካተቱት ሐሳብ ነው። እናንተስ በዚህ ላይ ምን ሐሳብና አስተያየት አላችሁ? ታስደርሱ ትችላላችሁ። ሌላው በምስራቅ ወለጋ ዞን በአርሲ ሰኔ 21 2017 የኢትዮጵያ ኦርቶዶክስ እምነት ተዋሕዶ ቤተክርስቲያን ካህን የሆኑ አንድ አባት በአሰቃቂ ሁኔታ ተቀጥቅጠው ተገድለዋል። በታጣቂዎቹ አሩሲ ሮቤ ወረዳ ገደብሳ ተብሎ የሚጠራው ወረዳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን በአሰቃቂ ሁኔታ ተገድለዋል ተብሏል። ቀሲስ ተስፋዬ ረታ ይባላሉ። የተገደሉት ካህን በታጣቂዎች ነው በአሰቃቂ ሁኔታ ከምሽቱ 1 ሰዓት ተኩል ገደማ ሰኔ 21 የተገደሉት። በአርሲ ዞን በአንድ ዓመት ብቻ ከ16 በላይ ካህናት በአሰቃቂ ሁኔታ ሲገደሉ
ከ573 በላይ የኦርቶዶክስ እምነት ተከታዮች ደግሞ እንደዚሁ በአሰቃቂ ሁኔታ ተጨፍጭፈዋል። ሰሞኑንም በዋልድባ ሰሞኑን በዝቋላ ገዳም የሚገኙ አባቶች እንደዚሁ በታጣቂዎች መገደላቸውንና ይህን ገድለዋል የተባሉ የኦነግ ሸኔ ታጣቂዎች ደግሞ እኛ አልፈጸምን መንግስት ነው የፈጸመው በሚል መግለጫ ማውጣታቸው ይታወቃል። እንግዲህ ከላይ የቀረበው ጥናት በአብይ አህመድ ዘመን መንግስት የፕሮቴስታንት እምነት ተከታዮች ቁጥራቸው ጨምሯል ከሚለውና የኦርቶዶክስ እምነት ተከታይ የሆኑ ደግሞ ምዕመናን በተለያዩ አካባቢዎች ለመኖር የተቸገሩበት አብያተ ክርስቲያናት እንዲሁም ደግሞ ገዳማት እንዲሁም ደግሞ ካህናትና ምዕመናን ያሉበትን ሁኔታ የሚያሳዩ ሁለት መረጃዎች ይህንን ይመስላሉ። አስተያየት ካላችሁ ጨምሩበት ትችላላችሁ። ሌላው መረጃችን ወደ ግንባር መረጃዎች የሚወስደን ነው። ከግንባር መረጃዎች እንግዲህ ወደ መተማ የሚወስደን መረጃ ነው የማስከትለው። በመተማ መቃ አካባቢ በልዋት ተብሎ በሚጠራ አካባቢ ምሽቱን ውጊያ ነበረው። ውጊያው እስከ ምሽቱ 2 ሰዓት ድረስ የቀጠለ ነበር ተብሏል። በአካባቢው ቀጥሎ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ሰሞኑን መቃ ከተማ ላይ ጭፍጨፋ የፈጸሙ ታጣቂዎች ላይ ጉዳት ደርሷል ተብሏል። በትንሹ እስከ 20 የሚደርሱ ታጣቂዎች ትናንትና በነበረው ውጊያ ሳይገደሉ አልቀረም ተብሏል። ውጊያው እንደተለመደው እንግዲህ በመንግስት ኃይሎች እና በታጣቂዎቹ ወይም ደግሞ በፋኖ እና በታጣቂዎቹ መካከል አይደለም፣ በአካባቢው ህዝብና በታጣቂዎቹ መካከል እየተደረገ ውጊያ ነው። በህዝቡ ላይ የደረሰው ጉዳት አልታወቀም። ታጣቂዎቹ በልዋት ተብሎ ከሚጠራው አካባቢ ወደ መቃ ወደ መከላከያ ካምፕ አቅራቢያ አፈግፍገው ሰፍረዋል ነው የተባለው። ቀሪዎቹ በውጊያው ለምለም ተራራ ላይ ያለው የመንግስት ኃይልም ሆነ መቃ ላይ ያለው የመንግስት ኃይል አልተሳተፈም። የአካባቢው ማህበረሰብ ነው ታጣቂዎቹ ጋር ገጥሞ ያባረራቸው ጉዳት የሚያደርስባቸው ተብሏል። ሌላው ወደ ማዕከላዊ ጎንደርና ሰሜን ጎንደር አዋሳኝ አካባቢዎች ገደብዬ፣ ወርቅ ደቦ፣ ወገራና ዳባት አዋሳኝ አካባቢዎች ትላንትና አመሻሹ እንደዚሁ ውጊያ ነበረ። ገደብዬ ከተማን እስከ እኩለ ሌሊት ድረስ ፋኖ ተቆጣጥረዋል። በዚህም ከጎንደር ወደ ሽሬ ደባርቅ የሚወስደው ዋናው መንገድ ይዞ አምሽቷል። ከተማው ውስጥ ዘልቆ የገባው ፋኖ በከፈተው ጥቃት እንደዚሁ በሚሊሻ አባላትና በአድማ ብተና አባላት ላይ ጉዳት ደርሷል። የመንግስት ኃይልም ከተማውን ለቆ ወጥቶ ተራራ ላይ ሰፍሮ ነው ያደረው ተብሏል። ለሰዓታት በዘለቀው ውጊያ የደረሱ ዝርዝር ጉዳቶች አልታወቁም። ዛሬ ማለዳ ጀምሮ ፋኖ ከተማውን ለቆ ወጥቷል። የመንግስት ኃይልም ባለበት ነው ያለው። ከደባርቅ ጎንደር ያለው የትራንስፖርት እንቅስቃሴም ከንጋት ጀምሮ እንቅስቃሴው ጀምሯል ሲሉ ነው የአካባቢ የመረጃ ምንጮች የገለጹት። ሌላው ወደ ምንጃር የሚወስድን መረጃ ላስከትል። ምንጃር ካረርቲ ወደ በረሃት ሲሄድ በነበረ ወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ተፈጽሞ ከፍተኛ ጉዳት ደርሷል። ተሽከርካሪው ወድሟል። ከተሽከርካሪው ላይ የነበሩ ቁጥራቸው ከ15 እስከ 18 የሚገመት ወታደሮች እንደዚሁ አልቀዋል። በተሽከርካሪ ውስጥ የነበረም ወታደራዊ አዛዥ ማረጉ ያልታወቀም እንደዚሁ በዚህ ጉዳት ደርሶበታል። የቦምብ ጥቃትና እንደዚሁም ደግሞ የአውቶማቲክ ሩምታ ተኩስ ተከፍቶ ነው ጉዳት የደረሰው። በዚህ እንግዲህ አዛዡ እየተጣራ ነው ተብሏል። እጀባ ላይ የነበሩ ወታደራዊ ተሽከርካሪ ላይ በደረሰ ጉዳት ነው። ጥቃቱ የተፈጸመበት አሮጌው ምንጃር ተብሎ የሚጠራው አካባቢ እንደሆነ ነው የአካባቢ መረጃ ምንጮች የገለጹት። በዚህም እንደዚሁ ተይዞ የተወሰደም የመከላከያና የሚሊሻ የመረጃ የስለላ ባልደረባ የተባለም ሌላ ሰው ተይዞ ተወስዷል። የዚህን ሰው መወሰድ ተከትሎ በአካባቢው በጃጅ ትራንስፖርት ሰሩ የነበሩ በርካታ ወጣቶች በመንግስት ወታደሮች ተይዘው ተወስደዋል፣ ተደብድበዋል። እንዲሁም ደግሞ ከፍተኛ ጉዳት የደረሰባቸውም አሉ ነው እየተባለው። ተይዘው የተወሰዱት የት እንደሆነ አልታወቀም። ወደ ደቡብ ጎንደር ደራ ስንመጣ ሽሜ ማርያም ተብሎ የሚጠራው አካባቢ ሌሊቱን ከባድ ውጊያ ነበረ። በፋኖ ይዞታ ላይ የከበባ ጥቃት ከፈጸመ የመንግስት ኃይል ጋር ነው ውጊያ ሲደረግ የነበረው። በሶስት አቅጣጫ ወደ ሽሜ ማርያም የመጣው የመንግስት ኃይል ጋር ፋኖ ብርቱ ውጊያ አድርጓል። ከበባ ሰብሮ ለመውጣት የአጸፋ ምላሽ ሰጥቷል። በውጊያው በፋኖ አባላት ላይ እንዲሁም ደግሞ በመንግስት ኃይሎች ላይ ጉዳት ደርሷል ነው የተባለው። የጉዳት መጠኑ አልታወቀም። የመንግስት ኃይሎች ከውስጥ በደረሳቸው መረጃ መሰረት የሌሊቱን ጥቃት እንደፈጸሙት የሚገልጹት የመረጃ ምንጮች በዋናነት ጥቃቱ የፋኖ መሪዎች ላይ ያነጣጠረ ነበር ብለዋል። እንግዲህ የፋኖ መሪዎች ላይ የደረሰው ጉዳት እየተጣራ እንደሆነ የመረጃ ምንጮቹ ገልጸዋል። ይሄ እንግዲህ ሰሞኑን በተለይ ሰኔ 22 ቀን አንበሳሜ ከተማ ፋኖ በፈጸመው ጥቃት ዲሽቃና ብሬን ጨምሮ የቡድን መሳሪያዎች የተወሰዱበት እንዲሁ ደግሞ አንድ ወታደራዊ አዛዥ መገናኛ ሬዲዮ የያዘ የአድማ ብተና አዛዥ በፋኖ መወሰዱና ከፍተኛ ወታደራዊ ኪሳራ መድረሱ ይታወቃል። ይህንን ተከትሎ ከባህር ዳርና ከሐሙሲት አዲስ ኃይል ገብቶ ነው ይህንን የሌሊት ጥቃት እየፈጸመው። አንድ አድማ ብተና አዛዥና አጃቢዎች እንግዲህ በፋኖ መወሰዳቸው ያው በትላንቱ ዘገባ የምታስታውሱት ነው። ከባህር ዳር አሁንም ወደ አካባቢው ተጨማሪ ኃይል እየመጣ እንደሆነ እና ከሐሙሲትም እንዲሁም ከወረታ
ወደዚህ ቀጠና ተጨማሪ ወታደራዊ እንቅስቃሴ እንዳለ ነው መረጃዎች እየጠቆሙት። ሌላው መረጃ ወደ ራያ ቆቦ የሚወስደን ነው። ራያ ቆቦ ወደ ተኩለሽ መስመር በዋ ተብሎ የሚጠራ ቦታ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት እንደዚሁ ጉዳት ደርሷል። ወደ ተኩለሽ እንደገና ለመግባት እንቅስቃሴ ላይ የነበረ የወታደራዊ እንቅስቃሴ በዚህ የደፈጣ ጥቃት ወደኋላ እንዲመለስ ሆኗል። ጉዳቶችንም አስተናግዷል። በዚሁ በራያ ቆቦ በሁለተኛው ግንባር ደግሞ ከሆርማት አራዶም የተሰባሰበ የመንግስት ኃይል ወደ አረፋ ጊዮርጊስ ዘመቻ ሲያደርግ ውጊያ ተቀስቅሶ በዚህ አካባቢ እንደዚሁ በተደረገው ውጊያ ወታደራዊ ኪሳራ ደርሷል ተብሏል። የደረሰው ጉዳት አልታወቀም ነው የተባለው። ሰኔ 21 2017 የተለቀቀችውን የወሳኝ ወታደራዊ ገዥ መሬት የተባለችውን ተኩለሽን መልሶ ለመያዝ ነው እንግዲህ የመንግስት ኃይል አዲስ ወታደራዊ እንቅስቃሴ እየጀመረው ተብሏል። ዘመቻ ማዕበል በሚል የፋኖ መሰረታዊ ማዘዣ ቦታዎችና ይዞታዎችን እንቆጣጠራለን የሚለው ዘመቻ አካል የሆነው እንደገና ተኩለሽን ለመያዝ ወታደራዊ እንቅስቃሴ ተጀምሯል ነው የተባለው። ሌላው ወደ ቋሪት ስንሄድ ከገበዘ ማርያም የወጣ የመንግስት ኃይል ወደ ገነት አቦ እንቅስቃሴ ላይ እያደረገ በነበረበት ሰዓት በተከታታይ በፈጸማቸው የሞርተር ድብደባዎችና ጥቃቶች ሲቪሊያን ላይ ጉዳት ደርሷል። ንጹሐን እንደዚሁ ጉዳት ደርሶባቸዋል። አንድ ሴትና ልጇ እንዲሁም ደግሞ ሌሎች ቁጥራቸው ያልታወቀ ወደ 3 የሚደርሱ ሰዎች ጉዳት ደርሶባቸዋል። ንብረትም ወድሟል ነው የተባለው። ሌላው መረጃችን የፋኖ የሰራዊት ግንባታን በተመለከተ ነው። አሁን እንግዲህ በየዕለቱ የፋኖን አጥፍተነዋል፣ ፋኖ 90% ጠፍቷል፣ 10% የሚሆን ነው የቀረን የሚል ንግግር ከጠቅላይ ኤታማዦር ሹሙ ከተነገረ በኋላ ባለፉት 18 ቀናት ብቻ በየዕለቱ በአንድም በሁለትም በሶስትም ቦታዎች ላይ የፋኖ የሰራዊት ግንባታን የሚያሳዩ የምርቃት መርሃ ግብሮች እየተከናወኑ ነው የሚገኙት። በቋራ 6ኛ ዙር ሰልጣኞች በርካታ ቁጥር ያላቸው የፋኖ ኃይል አባላት ተመርቀዋል። በቋራ ለተከታታይ 5 ዙር በተሰጠ ወታደራዊ ስልጠና በብዙ ሺህ የሚቆጠር ኃይል መመረቁን ያስታወሱት የመረጃ ምንጮች የትላንትናው ደግሞ በርካታ ቁጥር ያለው የፋኖ ሰራዊት ተመርቋል። በተለይ የቋራ ቀጠና ለወታደራዊ ግዳጅ እና ከወታደራዊ ግዳጅ አንጻር ላለፉት 60 ዓመታት በኢትዮጵያ የትጥቅ ትግል ታሪክ ቋራ ላይ ተደጋጋሚ ታጣቂ ድርጅቶች እንግዲህ ካምፕ አድርገው ይዘውት የነበረ ቀጠና ነው። በዚህ በኩል ተደጋጋሚ ውጊያዎች ተደርገዋል። በዚህ በኩል የትጥቅ ትግል ካደረጉት መካከል ኢህአፓ፣ ኢዲዩ፣ አባት አርበኞች፣ የጥቁር አንበሳን ጨምሮ በርካታ የትጥቅ ትግል ያደረጉ ድርጅቶች በዚህ ቀጠና እንቅስቃሴ ያደርጋሉ። ካለው ወታደራዊ ጠቀሜታ አንጻር በሰሜን ምዕራብ ኢትዮጵያ የሚገኘው ቋራ ጥቅጥቅ ጫካ ለወታደራዊና ለትጥቅ ትግል አመች እንዲሁም ደግሞ ለሽምቅ ውጊያ ተመራጭ ከሆኑ የኢትዮጵያ አካባቢዎች አንዱ ነው። ከዛ ባሻገር ቋራ ከሱዳን ጋር በመቶዎች የሚቆጠር ድንበር የሚጋራ ቀጠና መሆኑ እንግዲህ ለወታደራዊ እንቅስቃሴዎች ተመራጭ ያደርገዋል። ቀጠናው ጥቅጥቅ ያሉ ጫካዎች እንዲሁም ደግሞ የሳሃራ አረንጓዴ ቀበቶ ደግሞ የሳህል በረሃ ወደ ኢትዮጵያ እንዳይገባ ደጋማው አካባቢ ገድቦ የያዘ ጥቅጥቅ ጫካም ነው። ባለጎፈር አንበሳና የጠፉ የዱር እንስሳትም እንደዚሁ ብርቅዬዎች በቅርብ ጊዜ መገኘታቸውንም ቢቢሲ በዘገባው በዚህ ቀጠና ያስታውሳል። ከዛ ባሻገር በኢትዮጵያ 20ኛው ክፍለ ዘመን መባቻ በዘመነ መሳፍንት ትተዳደር የነበረችው ኢትዮጵያና የተበታተነችውን ኢትዮጵያ አንድ ለማድረግም እንግዲህ ከዚህ አካባቢ የወጣው ደጃች ካሳ የኋላው አጼ ቴዎድሮስ የተነሳበት ቦታ ነው ቋራ። ከዛም በፊት በጎንደሪያን ጎንደሪያን ተብሎ በሚጠራው ኢትዮጵያ የታሪክ ዘመን ውስጥም ደግሞ ቋረኞቹ እቴጌ ምንትዋብ የነበራቸው ሚናም ይታወቃል። እስኪ ከቋራ መረጃዎች ወደ ሌሎች መረጃዎች ስመለስ በራያ ቀጠና እንደዚህ አዲስ የህወሓት ታጣቂዎች ወታደራዊ እንቅስቃሴ አለ ተብሏል። ካለማጣ ወደ ግራ ካሶ እንዲሁም ደግሞ ከኮረም ወደ ግራ ካሶ አካባቢ ወታደራዊ እንቅስቃሴዎች እንዳሉ ነው መረጃዎቹ የሚያሳዩት። እንግዲህ ለዚህ ሰዓት ከሀገር ውስጥ ያሰባሰብኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ለዚህ ሰዓት ለነበረን ቆይታ በእጅጉ አመሰግናለሁ።